አዶናይ እና ጃኒ ተለያዩ። እናንተ የምራችሁ ነው የምራረጋችሁት? ምን ተፈጥሮ ነው የተለያዩት? ጸቡን ስለጥፈውታል ወይስ ተለያዩ ብቻ ነው? ከተለያዩ ከጆን ዳንኤል ጋር እናስታርቃቸዋለን። ወደ ቦታዋ ትመለስ በቃ። ካልሆነ ይዋደዳሉ፣ ትመለስ። አይ ሮሚ ይገርማል። የሷ ነገር እንግዲህ እሷን ተዋትና አዶናይና ጃኒ ተለያይተዋል። ሁለቱም በስቶሪ ላይ ጽሑፍ አስነብበዋል። ጃኒ እኔና አዶናይ ከዚህ በኋላ አንድ ላይ አንሆንም፣ ተለያይተናል። እስካሁን ለነበረን ቆይታ አመሰግናለሁ። በክብር ሰላማዊ ነገር ባለው ተነጋግረን ነው የተለያየ ነው ብላ ጽሑፍ ስቶሪ ላይ ለቀቀች። አዶናይም እኔና ጃኒ ከዚህ በኋላ አንድ ላይ እንደማንቀጥል ልነግራችሁ ፈልጋለሁ። ምክንያቱን አውቃለሁ ማወቅ እንደምትፈልጉ፣ ነገር ግን እኔ ጋር ብቻ ይቅር፣ ምክንያቱን ለእናንተ አልናገርም፣ ብቻ ተለያይተናል ብለው አሁን ላይ ስቶሪ ላይ ለቀው መነጋገሪያ ዜና ሆኗል። እንግዲህ በጣም የሚዋደዱ ጥንዶች ለብዙ ምሳሌ የሆኑ ጉድ የተባለለት የነበሩ ጥንዶች ነበሩ። በቅርቡም ዴላይን ፔጅ ከመጣ በኋላ እንደውም ለንደን ሄዶ አዶናይ ጃኒ የምትባል ፍቅረኛ አለችኝ አስተዋውቃለሁ ሲለው ነበር። ከዛ ደግሞ እንዴት ነው አያስተዋውቃትም ተጠፋፉ እየተባለ ነበር። ዛሬ እንቅጩን ሁለቱንም ተናግረዋል። እስቲ አንዳንድ ሀሳብ የተሰጡ ይገኛሉ። እኔ የሚገርመኝ ነገር የማዳም ቅመሞች ለቅሶ ተቀምጠዋል። የምሬ ነው መላችሁ። እኔ ሰው መለያየት ያሳዝናል አውቃለሁ፣ ግን ሁሉም ነገር ገደብ ሲኖረው ጥሩ ነው አይደል? እናንተስ ምን ሀሳብ አላችሁ? እስቲ ላይክ እያደረጋችሁ ቪዲዮ ኮመንት ስጡበት። እስቲ የማዳም ቅመሞችን እያለቀሱ ላይፍ ገብተዋል። የእነሱ ቪዲዮ በጣም ስለገረመኝ ለእናንተ ልጋብዛችሁ፣ አብራችሁን ቆዩ። እንደ ሰው ለይቼ እንደዚህ ምን አድርጌ ምናምን እኔ ራሱ በቃ ይሁን ብዬ ለማመን ራሱ ይቀለኛል። ገባሽ? አሁን ግን የደስታ ቀን ነው። የእውነቴን ነው። የእውነቴን እመኝ፣ እግዚአብሔርን እመኝ። እኔ ስራ መስራት አልቻልኩም። እጅግ ተሳስረዋል። አይዟችሁ፣ ደስታ አይዟችሁ። እውነት የደስታ ነው። መጀመሪያ እኮ አልቀሰን ነው የምንስቀው። ስለዚህ ይሄ የደስታ ቀን ነው። ሰርፕራይዝ አለ። 21 ደግሞ ጠብቁ። በዚህ ደረጃ 3 ቀን ሰርፕራይዝ አለ። በሰርግ ነው የምትመጣው ልጅቷ በድል። አይ እዛ በላችሁ የኔ እናቶች፣ እውነት እግዚአብሔር በጣም እንደምታዩት በጣም ስቅስቅ ብለው እያለቀሱ ይገኛሉ። እውነት ለመናገር ያሳዝናል። ያው ለብዙ ተምሳሌት ነበሩ። በጣም እንደሚዋደዱ ካፕሎች በየቦታው እየሄዱ ብዙ ፈተናዎች አልፈዋል። ባይሆን አሪፍ ነገር ነው። ነገር ግን እነሱ ተስማምተው እስከተለያዩ ድረስ እውነት ለመናገር የማዳም ቅመሞች አረብ ሀገር ወደ ውጭ ሆነው የሚሰሩ አንጀቴን የሚበሉት። ምክንያቱም ከራሳቸው ሕይወት በላይ ሶሻል ሚዲያ ላይ ላሉ ሰዎች በጣም ነው የሚጨነቁት። ጊፍት እነሱ ነው የሚሰጡት፣ ድጋፍ ያደርጋሉ። በጣም የዋ ናቸው። ይሄ ከክፋት ካለመኖር ልባቸው ንጹህ ከመሆኑ ነው አንደርስታንድ አደርጋለሁ። ነገር ግን አስቡት ጃኒ እና አዶናይ የተለያዩ ብለው ስራ መስራት አቅቶኛል እጄ የተንቀጠቀጠ ነው እያለች እንደዚህ ስታለቅስ፣ ሌላ ደግሞ አውሮፓ ያለችው አንድ አለች። እሷ ደግሞ በተቃራኒ ነው ምን አገባኝ ይጣለው እያለች ነው። እስቲ የእሷን ደግሞ ሀሳብ እንስማ። የማይረባ ለጠገበ ሰው ቁጭ ብለን እዚህ ጋር ተለያዩ አልተለያዩ ምን አስሬ አይለያዩም። እኔም ነገር ልለያይ እችላለሁ፣ ተለያይቼም ሊሆን ይችላል። ቁጭ ብለን እዚህ ጋር የማይረባ ወሬ ይዘን ቁጭ ብለን አናወራ። ፕሊዝ በእናታችሁ ራሳችሁን እንደ ደደብ አትሳሉት። እኔ በህይወቴ ደደብ መሆን ነው የሰለቸኝ። ማርያምን ሁለት ነገር የራስ ጠላት እውነቷን ነው። በከፊል እኔ የምስማማበት ነገር አለ። የኢትዮጵያ ሕዝብ ብዙ ነገር የሚያሳስበው አለ። በኢኮኖሚ በማህበራዊ ነገሮች እንዴ ትንሽ እውነት ያላት ይመስላል እውነት ለመናገር። ምክንያቱም የኢትዮጵያ ሕዝብ ብዙ የሚያሳስበው ጭንቀት አለበት። በኢኮኖሚ በስራ እጦት በተለያዩ ነገሮች ተወጥሮ እያለ ትልቁ አጀንዳ የሚሆነው የጃኒና አዶናይ መጣላት የጆን ዳንኤል ምናምን ርዕሶች እየሆኑ ለዛ ጊዜ እየሰጠን በጣም ትንሽ የተጎዳን ነው። ግን በከፊል ያው ሰው እስኮነን ድረስ ካፕሎች ናቸው፣ ያሳዝናሉ። ግን ገደብ ሊኖረው ይገባል ብዬ አስባለሁ። እናንተስ እስቲ ምን ሀሳብ ትሰጣላችሁ? እንደው ይህ ነገር ስታይ ምን ተሰማችሁ?
እርግጥ ነው ያሳዝናሉ። ከዚህ በፊት በጣም ባለፈው በጆን ምክንያት ተጣልተው በቃ ያኔ የተለያዩ ሲባል ድጋሚ አንሰራርተው ለሽምግልና ይጠራሉ ሲባል ይሄ ነገር ተፈጠረ። እኔ እንደውም ይሄ ነገር ሰርፕራይዝ ነው እንዴ በኋላ ሊጋቡ ነው እንዴ የሚልም ጥርጣሬ ያለኝ፣ አውቀው እንደዚህ አስደንግጠውን ከዛ ሽምግልና ምናምን ሊባለው እንዴ ፈጣሪን የሚያውቀው። ግን ሁለቱም ስቶሪ ላይ እንዴት እንደዚህ ቁም ነገር ብለው ተለያይተናል ብለው ይወስናሉ። ይህን ዜና ይዤላችሁ ያመጣሁት እኔ ብስራት ነኝ። ቻናላችንን ላይክ አድርጉ፣ ሀሳባችሁን አስቀምጡልን። ሰላም